إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع وما أوتي موسى وعيسى والنبيون من ربهم موسى وعيسى بتسطاچو አጠቃላይ ነቢያቱም ከጌታቸው በተወረደላቸው አምነናል በሉ لا نفرق بين أحد منهم ونحن له مسلمون በመሐከላቸው በአንድም እንኳን የማንለይ ስንሆን አምነናል እኛም ለረሱል አላህ ታዛዦች ወይም ሙስሊሞች ነን በሉ ይለናል አንዳንድ ጊዜ ደግሞ ጠቅለል ባለ መልኩ ማለት ነው አላህ በወረዳቸው መለኮታዊ መጻፍቶች ማመን እንዳለብን ሲናገር በሱረቱ ኒሳ ማዕራፍ 4 ቁጥር 136 ላይ ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አሚኑ ቢላሂ ወረሱሊሂ በአላህና በመልእክተኛው እመኑ والكتاب الذي نزل على رسوله بملكتنيوم لا كفافلو باوردو قران امنو والكتاب الذي انزل من قبل كذا بفيت باورداچو ملكوتاي مصافتوچ امنو بمالت تقلل باله ملكو املاكاችን الله ከኛ እምነትን ይፈልጋል ማለት እስካሁን ያየናቸው ሃይማኖታዊ ጥቅሶች የሚያሳዩን አምላካችን አላህ ባወረዳቸው መለኮታዊ መጻፍቶች እንድናምን በትእዛዝ መልክ መናገሩን ነው ማለት ነው እንደዚሁ በመለኮታዊ መጻፍቶች ማመን ማለት የእውነተኛ ሙእመናን ባህሪ እንደሆነ ደግሞ ሲናገር በሱረቱል በቀራ ማዕራፍ 2 ቁጥር 285 ላይ ምን ይላል آمن الرسول بما أنزل إليه من ربه መልእክተኛው ከጌታ ወደሱ በተወረደለት መጽሐፍ አምኗል والمؤمنون እንደዚሁም ሙእመናኖች አመኑ كل آمن بالله وملائكته وكتبه ورسله ሁሉም በአላህ ከብርሃን በፈጠራቸው መላእክቱ ወደ ሰው ልጆች ባወረዳቸው መጽሐፍቱና በላካቸው መልእክተኞቹ አማኞች በተክላላ አምነዋል በማለት በመለኮታዊ መጽሐፍት ማመን የሙእመናን ባህሪ ነው ብሎ እየነገረን ነው ማለት ነው እንደዚሁ በመለኮታዊ መጽሐፍቶች አለማመን ወይ የተወሰነውን ተቀብለው የተወሰነውን መካድ ማለት የክህደት ምልክት መሆኑን በሱረቱ ኒሳ ማዕራፍ 4 ቁጥር 136 ላይ ወመን የክፍር ቢላሂ ወመላኢከቲሂ ወኩቱቢሂ በአላህና በመላእክቱ እንደዚሁ ባወረዳቸው መለኮታዊ መጽሐፍቶች የሚክድ ወሩሱሊሂ በላካቸው ነቢያትም ወልየውም الآخر በመጨረሻውም ቀን የሚያስተባበል فقد ضل ضلالا بعيدا በርግጥም የሩቅ የሆነ ጥሜትን ጠመመ ይላል እናም በጥቅሉ ከዚህ የቁርአን ጥቅሶችኛ ሙስሊሞች የምናገኘው ምክር ምንድነው እውነተኛ አማኞች ሆነን ነገ አላህን ልንገናኘው ካስፈለገ አላህ ባወረዳቸው መለኮታዊ መጽሐፍቶች የማመን ግድ ይኖርብናል ማለት ነው አሁን የእያንዳንዳችን ጥያቄ ሊሆን የሚገባው እነዚህ መለኮታዊ መጽሐፍቶች ማን ናቸው የሚለው ከቁርአን በፊት የነበሩ መለኮታዊ መጽሐፍቶች ስማቸው ምን ይመስላል ለነማን ተሰጡ በውስጣቸው ያካተቱት ነጥብ ምንድን ነበር ዛሬስ በምን አይነት ሁኔታ ላይ ይገኛሉ የሚለው ዋናው ጥያቄያችን ሊሆን ይገባል ማለት ነው ለነዛ ነገር ግን እንደ ማስረጃ አድርገን የምንጠቀመው ቅዱስ ቁርአንን ነው ቁርአን በውስጡ የተለያዩ እምነቶችና ህግጋቶችን ደንግጎ እንደሚያስተምረን ሁላ ታሪክንም እንደዚሁ ሌላ መሰረት በማድረግ ስለ ቀደምት ነቢያት ስለ ወረደላቸው መጽሐፍት በዝርዝር ያስተምረናል አምላካችን አላህ በሱረቱ ዩኑስ ማዕራፍ 10 ቁጥር 37 ላይ ስለ ቁርአን ምንነት ሲናገር وما كان هذا القرآن أن يفترى من دون الله ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን ፈጽሞ አይገባውም ولكن تصديق الذي بين يديه ነገር ግን ከበስተፊቱ ያሉትን መለኮታዊ መጽሐፍቶች ከአላህ ዘንድ መውረዳቸውን የሚያረጋግጥና وتفصيل الكتاب በመጽሐፍቶች ውስጥ ያለውንም የሚዘረዝር ነው ይላል ስለዚህ ቁርአን ከሱ በፊት ያሉትን መለኮታዊ መጽሐፍቶች ምን ያደርጋል ማለት ነው በውስጣቸው ያካተቱትን ነጥብ ይዘረዝራል ማለት ነው እኛም ይህንን የቁርአን ብርሃን መሰረት እናረግና ቁርአን ከሱ በፊት ስለነበሩት መለኮታዊ መጽሐፍቶች ምን ያስተምረናል የሚለውን ኢንሻአላህ እንመለከተዋለን ማለት ነው ስለ መለኮታዊ መጽሐፍቶች አንድ ብለን ከጀመርን ደግሞ ቅድሚያ የምናነሳው መጽሐፍ ተውራት ተብሎ የሚጠራው ይሆናል ማለት ነው ቁርአን ስለ ተውራት ምን አይነት ግንዛቤ ይሰጠናል إن كلمة التوراة عبرانية توراة የሚለው ቃል መሰረቱ ወይም ስረወ ግንዶ ቶራህ ከቢለው የዕብራይስጥ ቃል የመጣ ነው تعني التعليمي أو الشريعة የቃሉም ትርጓሜ ህግጋትን አካቶ የያዘ መንፈሳዊ መጽሐፍ የሚለውን ትርጉም ይሰጠናል ማለት ተውራት ኪታቡ الشريعة ለሙሳ አለይሂ ሰላም የተሰጠ የህግ መጽሐፍ እንደሆነ እኛ ሙስሊሞች እናምናለን إن كلمة التوراة وردت في القرآن 18 مرة ተውራት የሚለው ቃል በቅዱስ ቁርአን ውስጥ በተለያየ ሱራ ውስጥ
18 ጊዜ ተደጋግሞ መጥቷል ከነዚህ ውስጥ 17ቱ በመዲና ሱራ ሲሆን አንዱ ብቻ በመካ ሱራ ወይም በሱረቱል አዕራፍ ቁጥር 157 ላይ የመጣው በጥቅሉ ተውራት የሚለው የሙሳ አለይሂ ሰላም መጽሐፍ በቁርአን ውስጥ ስሙ ስንት ጊዜ ተደጋግሟል 18 ጊዜ ተደጋግሞ መጥቷል ታራኛ ሙስሊሞች ተውራት ከተጠቀሰባቸው 18 ቦታዎች ላይ ስለ ተውራት ሊኖረን የሚገባው ግንዛቤ ምንድነው የሚል ቢሆን አንደኛ ኪታቡ ሸሪዓ የህግ መጽሐፍ መሆኑን ልናምን ይገባል ይሄ የመጀመሪያው ነጥብ ነው ተውራት የህግ መጽሐፍ መሆኑን ከሚናገሩ የቁርአን ጥቅሶች መካከል ኢና አንዘልና ተውራተ ፊሃ ሁደ ወኑር እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድናት يحكم بها النبيون በሷም ነቢያቶቹ ይፈርዱ ዘንዳ ይላል الذين اسلموا እነዚያ ተዛዘን የተቀበሉ ከሙሳ አለይሂ ሰላም በኋላ የመጡ የበኒ እስራኤል ነቢያቶች በተውራት ይፈርዱ ዘንዳ ተውራትን አወረድናት للذين هادوا والربانيون ለነዚያ ይሁዳውያንና የሃይማኖቱ አዋቂ ለሆኑ ሰዎች በተውራት ይፈርዱ ዘንዳ ተውራትን አወርደናል والأحبار እንደዚሁም ሊቃውንቶቹ بمستحفظوا من كتاب الله وكانوا عليه شهداء የአላህን መጽሐፍ እንዲጠብቁ በተደረጉትና በርሱ ላይ ተቆጣጣሪዎች በሆኑበት ሁኔታ በተውራት ይፈርዱ ዘንዳ አወረድነው ይላል ተውራት የህግ መጽሐፍ ነው ማለት ነው በሌላም ስፍራ ላይ እንደዚሁ በሱረቱል ማኢዳ ማዕራፍ 5 ቁጥር 65 እስከ 66 ላይ ምን ይላል ወለው አን አህሉል ኪታብ የመጽሐፍቱ ባልተቤቶች አመኑ ቢያምኑ ኑሮ ወተቀው ጌታቸውንም ቢፈሩ ለከፈርና عنهم سيئاتهم ከነሱ ላይ ኃጢያታቸውን ባበስንላቸውና ወላ አድخلناهم جنات النعيم የጸጋ ገነቶችን ባስገባናቸው ነበር ወለው انهم اقاموا التوراة والانجيل እውነት እነሱ ተውራትና እንጂልን ቢያቋቁሙባቸው ወይም ቢሰሩባቸው وما انزل اليهم من ربهم ከጌታቸው የተወረዱትን ተውራትና እንጂልን ቢሰሩባቸው ኖሮ لاكلوا من فوقهم ومن تحت ارجلهم ከበላያቸውም ሆነ ከእግሮቻቸው በታች የተደላደሉ ሆነው በተመገቡ ነበር منهم امه مقتصده ግን ከነሱ ውስጥ ትክክለኛ የሆኑ ህዝቦች አሉ وكثير منهم ساء ما يعملون ብዙዎቹ ግን የሚሰሩት ስራ ምንኛ የከፋ ነው ይላል አሁን ያየነው የቁርአን ጥቅስ እንግዲህ የሚያሳየን ተውራት ማለት ኪታቡ ሸሪዓ የህግ መጽሐፍ መሆኑን እንረዳለን ማለት ነው ተውራት የህግ መጽሐፍ መሆኑን እነዚህ የቁርአን ጥቅሶች ከነገሩን ተውራት ካካተታቸው ህግጋት መካከል እስኪ ምን ነበር የሚለውን ደግሞ ማወቅ ከፈለግንም አንድ ሁለት ምሳሌ መመልከት ይቻላል ማለት ነው ተውራት ካካተታቸው የህግ ድንጋጌዎች መካከል አንደኛ አልቂሳስ በተገደለ ሰው ላይ ማመሳሰል የተውራት ህግ እንደነበረ እኛ ሙስሊሞች እናምናለን شرع الله سبحانه القصاص في شريعة اليهود بين الناس አምላካችን አላህ በአይሁዶች ህግ ላይ በሰዎች መካከል ሰው በግድያ ወይም ደግሞ አደጋ ቢያደርስ ባደረሰው አይነት አደጋ እሱም እንዲቀጣ ማመሳሰልን ደንግጎባቸዋል وجعله واجبا عليهم وفيما بينهم በመሐከላቸው ይህንን ነገር መፈጸም ግዳጅ አድርጎባቸው ነበር ይሄን በማስመልከት በሱረቱል ማኢዳ ቁጥር 45 ላይ ስለ ተውራት ህግ አላህ ምን ይለናል ወከተብና عليهم فيها በውስጣም በተውራት ውስጥ በእነሱ ላይ ደንግገንባቸዋል አን النفس بالنفس ነፍስ በነፍስ እንዲካካስ ነፍስ ያጠፋ ነፍሱ እንዲጠፋ ማለት ነው ወልዐይን ቢልዐይን አይን ያጠፋ አይኑ እንዲጠፋ ወልአንፈ ቢልአንፍ እንደዚሁ ደግሞ አፍንጫ ባፍንጫ ወስን ቢስን ጥርስ በጥርስ ወልጅሩህ ቂሳስ አጠቃላይ ቁስሎች ሁሉ ተመሳሳይ በሆነ ሁኔታ እንዲካካሱ በእነሱ ላይ ደንግገንባቸዋል فمن تصدق ይቅር ያለ የመጸወተ ሰው ግን ቢሂ በዚህ ነገር ላይ فهو كفارة له ይቅር ማለቱ ለሱ ላለበት ኃጢያት ማሳበሻው ወይም ማስተሰሪያው ይሆንለታል ومن لم يحكم بما انزل الله فاولئك هم الظالمون الله ባወረደው ህግ የማይዳኝ የማይፈርድ ሰው እንዲህ አይነት ሰዎች በደለኞች ናቸው ይላል ይሄ የቁርአን ጥቅስ ለኛ ምን ያስረዳናል ማለት ነው አምላካችን አላህ በተውራት ላይ ህግን ደንግጓል ከደነገገው ህግ አንዱ ምንድነው ማንኛውም ሰው በሌላ ግለሰብ ላይ ወሰን ካለፈ ያ ወሰን ያለፈው ግለሰብ ባለፈው መልኩ እሱም ላይ ቅጣት እንዲደነገግበት ማለት ነው ህይወት ካጠፋ ህይወቱ ሊጠፋ አይን ካጠፋ አይኑ ሊጠፋ ወይ በሰውነት ላይ አንድ ጉዳት ካደረሰ እሱም ያ ጉዳት እንዲደርስበት መደንገጉ ነው ሌላው ሁለተኛው ነጥብ ደግሞ ምናልባት የተገዳይ ቤተሰብ ወይንም ደግሞ የተጎጂ አካል ቤተሰብ የሆኑት አልካል ሆነም ተጎጂው ራሱ ይቅር ካለ ለዛ ኃጢያቱ ማሳበሻ ይሆንለታል
ሁለት ነገሮች ተደንግገዋል ማለት ነው አንደኛው ለተሰራው ጥፋት ተመሳሳይ ካሳ መስጠት ሁለተኛው ደግሞ ይቅርታን ማድረግ ማለት ነው ሶስተኛው ህግ በተሰራው ጥፋት ቦታ ላይ ካሳ መቀበል የሚለው በተውራት ህግ ውስጥ አልነበረም ማለት ነው ሶስቱም በተሟላ ሁኔታ የተገለጸው በቁርአን ህግ ላይ ነው ይህም በቅዱስ ቁርአን ውስጥ አምላካችን አላህ በሱረቱል በቀራ ምዕራፍ 2 ቁጥር 178 ላይ ምን ይላል كتب عليكم القصاص في القتلى በተገደሉ ሰዎች ላይ ማመሳሰል በእናንተም ላይ ተጽፏል الحر بالحر ነፃ የሆነ ሰው ነፃን ቢገድል በነፃ ይገደላል ነፃን ማለት አንድ ሰው ባሪያ ካልሆነ ማለት ነው ባሪያ ያልሆነ አካል መጥቶ ቢገለው ያም ገዳይ በዛ ሰው ይገደላል ማለት ነው والعبد بالعبد ባሪያ በባሪያ والانثى بالانثى ሴት በሴት فمن عفي له من اخيه ነገር ግን ከወንድሙ በኩል ይቅር የተባለለት ይላል ገዳይ አካል ከተገዳይ ቤተሰብ በኩል ይቅር ቢባልለት ሸይኦን አንዳች ነገር እንኳን ይቅር ቢባል ይሄ ይቅር ቢባል ማለት ምን ማለት ነው ያንተ ደም እንዲፈስ አልፈልግም ነገር ግን ለዛ ተመጣጣኝ የሆነ ይሄን ያህል ካሳ ስጠኝ ብሎ በገንዘብ ቢቀይርለት ማለት ነው ከተገዳይ ቤተሰብ በኩል ይህ አይነት ይቅርታ ገዳይ ቢያገኝ ፈትባኡን ቢልማዕሩፍ ገዳይ በመልካም ሁኔታ ሊከተል ግድ ነው ወአዳውን ኢለይሂ በኢህሳን የተገዳይ ቤተሰብ ደግሞ በገባው ቃል ኪዳን መሰረት ወደሱ በመልካም መመለስ አለበት ዛሬ ገንዘብን ተቀብሎ ሌላ ጊዜ ቂም በቀልን ይዞ ሊበቀል አይገባም ማለት ነው ذلك ይህም ህግጋት ተخفيف من ربكم ورحمه ከጌታችሁ ዘንድ የሆነ እዝነትና ማቃለል ነው ይላል ከበኒ እስራኤሎች ህግ አንፃር ሲታይ ለዚህ ኡማ ማቃለል ሆኗል ማለት ነው ይሄ ኡማ እንግዲህ ሶስት ህግጋቶች አሉት ማለት ነው አንደኛው ገዳይ እንዲገደል የተገዳይ ቤተሰብ ስልጣን ነው ሁለተኛው ደግሞ እንዲገደል አንፈልግም በዛ ምትክ ካሳ ይክፈለን መብታቸው ነው ሶስተኛ ደግሞ ካሳውንም አንፈልግም ይቅር ካሉ መብታቸው ይሆናል ማለት ነው ይሄ የመጀመሪያው የተውራት ህግ ነው ሌላው እንደምሳሌ በተውራት ውስጥ የተደነገገ ምን አይነት ህግ አለ ቢባል አስያም ጾም የሚለው ይሆናል ማለት ነው ጾም ከዚህ በፊትም በነበሩት ኡማ በይሁዳና በነሳራ ላይ የተደነገገ ግዴታ መሆኑን አምላካችን አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ 2 ቁጥር 183 ላይ ነግሮናል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ كتب عليكم الصيام ጾም በእናንተ ላይ ተደነገገ كما كتب على الذين من قبلكم ከናንተ በፊት በነበሩት ህዝቦች ላይ እንደተደነገገው በእናንተም ላይ ጾም ተደንግጓል ይላል ስለዚህ በተውራት ውስጥ ምን አይነት ህግ አለ ማለት ነው ጾምን ጾሙ የሚል ህግ አለ ማለት ነው ይሄ እንግዲህ ተውራት ኪታቡ ሸሪዓ የህግ መጽሐፍ መሆኑን ከሚገልጽልን መካከል ነው ማለት ነው እኛም ሙስሊሞች ለተውራት ከሚኖረን ግንዛቤ አንደኛው ምንድነው ማለት ነው ኪታቡ ሸሪዓ የህግ መጽሐፍ ነው ብለን እናምናለን ሌላው ሁለተኛው ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች እኛ ለተውራት ሊኖረን የሚገባው ግንዛቤ ምን እንደሆነ አምላካችን አላህ ሲነግረን ኪታቡን ሙነዘሉን ምን ዒንዲላህ ከሱ ዘንድ የተወረደ የራሱ የአላህ ቃል መሆኑን ነው ማለት ነው ተውራት ማለት በሙሳ አለይሂ ሰላም የተጻፈ የሙሳ ቃል ሳይሆን ከአምላካችን ከአላህ ዘንድ የተወረደ የራሱ የአላህ ቃል ነው ብለን እናምናለን ይሄ ሁለተኛው ለተውራት ሊኖረን የሚገባው ግንዛቤ ነው ይህንን ግንዛቤ ከየት ነው ያገኘነው በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 3 እስከ 4 ምን ይላል አላህ ነዘለ عليك الكتاب بالحق ባንተም ላይ መጽሐፉን ቁርአንን የተከፋፈለ ሆኖ በርግጥ አውርዶታል ሙሰድቀን لما بين يديه ከበስተፊቱ ያሉትን መለኮታዊ መጽሐፍቶች አረጋጋጭ ሲሆን وانزل التوراة والانجيل ተውራትና ኢንጂልንም እንደዚሁ አውርዷል من قبل هدى للناس ከቁርአን በፊት ለሰዎች መሪ አድርጎ አወረዳቸው አለ ስለዚህ ተውራት ምንድነው ማለት ነው ከአላህ ዘንድ የወረደ የራሱ የአላህ ቃል እንጂ ከታች በሙሴ የተጻፈ የሙሳ ቃል አይደለም ማለት ነው ቀደምት መለኮታዊ መጽሐፍቶችን ግን ሲጠቅሳቸው ወአንዘለ التوراة والانجيل አንዘለ የሚለውን ቃል ለነሱ ተጠቀመ ምንድነው ልዩነቱ የሚለው ነዘለ የሚለው ቃል ቀስ በቀስ የተለያየ መከፋፈልን ሲያሳይ አንዘለ የሚለው ግን ጁምለተን ዋሂዳ በጠቅላላ አንድ ጊዜ መውረድን ያሳያል ይሄ ማለት ቁርአን 23 አመት በፈጀ የጊዜ ገደብ ውስጥ ቀስ በቀስ መከፋፈሉን ሲያሳይ ቀደምት መለኮታዊ መጽሐፍቶች ግን በጠቅላላ አንድ ጊዜ ማንበብና መጻፍ ለሚችሉ ነቢያቶች ወርዷል
ይበልጥ ስለ ቁርአን ምንነት ቁርአን ምንድነው የሚለውን ርዕስ በተመለከተ ኢንሻአላህ ወደፊት ሰፋ ባለ ሁኔታ እናየዋለን። አሁን ግን ርዕሳችን ከቁርአን በፊት የነበሩ መለኮታዊ መጽሐፍ ስለሆነ ስለ ተውራት የምናውቀው ሁለተኛው ግንዛቤያችን ከአላህ ዘንድ የወረደ የአላህ ቃል እንጂ በሙሳ የተጻፈ የሙሳ ቃል አለመሆኑን ነው። ይህንን ከሚያጠናክርልን ጥቅስ መካከል ሌላው ሁለተኛው በዚሁ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 65 ላይ ምን ይላል? ያ አህለል ኪታብ እናንተ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ለምትሐጁነ ፊ ኢብራሂም በኢብራሂም መንገድ በኢብራሂም ሃይማኖት ለምን ትከራከራላችሁ አለ። አይሁዶችና ክርስቲያኖች ነብያችን አለይሂ ሰላቱ ሰላም ዘንድ መጡና ይሁዳዎች ምን አሉ? ማካነ ኢብራሂሙ ኢላ ይሁዲያን ኢብራሂም ይሁዳዊ እንጂ ሌላ አይደለም አሉ። ሁሉም ሰው መቼም ኢብራሂምን ይወደዋል። ስለዚህ ወደሱ ኢንቲሳብ መሆን ይፈልጋልና አይሁዶች ኢብራሂም ይሁዳዊ እንጂ ሌላ አይደለም ሲሉ ክርስቲያኖችም ማካነ ኢብራሂሙ ኢላ ነስራኒያን ኢብራሂም ክርስቲያን እንጂ ሌላ አይደለም አሉ። አምላካችን አላህ ለምትሐጁነ ፊ ኢብራሂም በኢብራሂም መንገድ በኢብራሂም ሃይማኖት ለምን ትከራከራላችሁ አለ። ወማ ኡንዚለት التوراة والإنجيل إلا من بعده ተውራትና ኢንጂል ከሱ ህልፈት በኋላ እንጂ አልተወረዱም። አፈላ ተዓቂሉን ይህንን ነገር ልብ አታደርጉም አላቸው። እስኪ እናንተም አስተውሉ። በጣም አስደናቂ የሆነ መልስ ነው የሰጣቸው። አንድን ሰው ይሄ ግለሰብ አይሁዳዊ ነው ለማለት ወይ እንደ ነሳራዎች ይሄ ግለሰብ ክርስቲያን ነው ለማለት ግለሰቡ ግዴታ ወይ ከተውራት ወይም ከኢንጂል በኋላ የመጣ ሰው መሆን አለበት። ከተውራት በኋላ መጥቶ ተውራትን ሲከተል ግለሰቡ አይሁዳዊ ነው ይባላል። ከኢንጂል በኋላ መጥቶ የወንጌል ተከታይ ሲሆን ክርስቲያን ነው ይባላል። ኢብራሂም አለይሂ ሰላምን ከሁለቱ ወደ አንዱ ለመመደብ ግዴታ ከሁለቱ ከአንዱ በኋላ የመጣ ሰው መሆን አለበት። ታዲያ ቁርአን ምን አለ? ወማ ኡንዚለት التوراة والإنجيل إلا من بعده ተውራትና ኢንጂል እኮ አወራረዳቸው ከሱ ህልፈት በኋላ ነው እንጂ ከሱ በፊት የመጡ አይደሉም። እሱ ከሁለቱም በፊት የነበረ ትውልድ ነው አላቸው። ስለዚህ ኢብራሂም ምን ሊሆን አይችልም? አይሁዳዊም ክርስቲያንም ሊሆን አይችልም ማለት ነው። አስደናቂ መልስ ነው። ታዲያ አይሁዳዊ ካልሆነ ክርስቲያንም ካልሆነ እንግዲያውስ ምንድነው ቢሉንስ? መቼም ቁርአን አንዱን ጥሎ ሌላውን አንጠልጥሎ አይደለምና ቁጥር 67 ላይ ምን አለ? ማካነ ኢብራሂሙ ይሁዲያን ወላ ነስራኒያን ኢብራሂም ይሁዳዊም ክርስቲያንም አልነበረም። ولكن كان حنيفا مسلما ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር አለ። እንደው ምናልባት ኢብራሂም አይሁዳዊም ክርስቲያንም አልነበረም ስላለ ብቻ አረብ ጣዖታውያኖች ይሄን አጋጣሚ ተጠቅመው እንግዲያውስ ከኛ ነው ብለው እንዳይናገሩ وما كان من المشركين ከናንተም ከጣዖታውያኖቹ አልነበረም ብሎ ቋጨው። ወደ ነጥባችን ስንመለስ እዚህ ጋር ኢብራሂም ሙስሊም መሆኑን ለመናገር የተጠቀመበት ቃል وما أنزلت التوراة والإنجيل إلا من بعده ተውራትና ኢንጂል ከሱ ህልፈት በኋላ እንጂ አልተወረዱም ብሎ ሲናገር ተውራትና ኢንጂል ከላይ የወረዱ መሆናቸውን እየጠቆመን ነው ማለት ነው። ስለዚህ በጥቅሉ ተውራት ማለት ምንድነው ብንባል كتاب الشريعة يهج مصاف كمهون باشاجر منزل من عند الله تبارك وتعالى كامناكاتن كالله زند يورد يراسو يا الله قال انجي بموسى يتصافى የሙሳ ቃል አለመሆኑን ነው ማለት ነው። ሶስተኛ አሁንም ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች እኛ ሙስሊሞች ስለ ተውራት ሊኖረን የሚገባው ግንዛቤ ምንድነው? ተውራት ማለት ነብያችን አለይሂ ሰላቱ ወሰላም ወደፊት ነብይ ሆነው እንደሚመጡ ትንቢትን የተናገረ ያበሰረ መጽሐፍ ነው ብለን እናምናለን። ለዚህ እምነታችን ማረጋገጫ በሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ምን ይላል? ከቁጥር 156 ብንጀምር ሙሳና ተከታዮቹ ወደ ጌታ አላህ ካደረጉት ጸሎት ወይም ዱዓ መካከል አንዱ ረበና ጌታችን ሆይ ወክቱብ ለና في هذه الدنيا حسنة وفي الآخرة በዚች በቅርቢቷ ህይወት ላይ ለኛ መልካምን ነገር ጻፍልን በመጨረሻይቱም ዓለም እንደዚሁ ኢና ሁድና ኢለይክ ሁላችንም ወደ አንተ ተመርተናልና ቃል አምላካችን አላህ ግን ምን ይላል? عذابي أصيب به من أشاء ቅጣቴ ግን ከባሮቼ መካከል የምሻውን ሰው እቀጣበታለሁ ወራህመቴ ወሲዓት ኩል ሸይ ነገር ግን እዝነቴ ወይም ጀነቴ ሁሉን ነገር ነው የሰፋችው ታዳች ሁሉን ነገር የሰፋችው ጀነቴን فسأكتبها للذين يتقون
ለነዛ የትም ስፍራ ሆነው ጌታቸውን ለሚፈሩት ጽፋታለሁ ወይኡቱነ ዘካት ምጽዋትንም በአግባቡ የሚሰጡ ለሆኑት ወለዚነ ሁም ቢአያቲና ዩእሚኑን እነዚያም ባንቀጾቻችን የሚያምኑ ለሆኑት ጀነትን ጽፋታለሁ ቁጥር 157 ላይ ገባና አሁንም እቺን ጀነትን የምጽፋት الذين يتبعون الرسول እነዚያ መልእክተኛውን የሚከተሉ ለሆኑት النبي الأمي ማንበብና መጻፍ የማይችል የሆነውን መልእክተኛ ለሚከተሉ ተጽፋታለሁ الذي ይሄ ማንበብና መጻፍ የማይችል የሆነው መልእክተኛ ማለት يجدونه مكتوبا عندهم في التوراة والإنجيل እነሱ ዘንድ በተውራትና በእንጂል ስሙና ባህሪው ተጽፎ የሚያገኙት የሆነው አለ ተውራትና እንጂል ስለማን ይናገራሉ ማለት ነው ስለ ነብያችን አለይሂ ሰላቱ ሰላም ይናገራሉ ማለት ነው ከተናገሩት ባህሪ መካከል ከፊሉ ያእምሩሁም ቢልማዕሩፍ በመልካም ነገር ያዛቸዋል ወየንሃሁም ዐኒል ሙንከር ከሚጠላ መጥፎ ነገር ይከለክላቸዋል ወይሁሉ ለሁም الطيبات በጎ ነገሮችን ለነሱ ይፈቅድላቸዋል ወይحرم عليهم الخبائث ጎጂ ነገሮችን በእነሱ ላይ እርም ያደርግባቸዋል ويضع عنهم إصرهم ሸክማቸውንም ከላያቸው ላይ ያነሳላቸዋል ወላግላል التي كانت عليهم በእነሱ ላይ ተጭኖ የነበረውንም ከባድ ህግጋት ወይም እንዛዝላ በሳቸው ካመኑ ይነሳላቸዋል በማለት ተውራት እንደዚህ አይነት ነብይ ሊመጣ እንደሚችል ትንቢት መናገሩን ይነግረናል ማለት ነው ተውራት ስለ ነብያችን አለይሂ ሰላቱ ሰላም ይናገራል አጣ ኢብኑ የሳር ረሂመሁላህ ሲናገር ምንድነው ያለው ለቂቱ አብዱላህ ኢብኑ አምር ኢብኑ አልዓስ ረዲየላሁ ዐንሁማ ይሄን ታዋቂ አይሁዳዊ ሰለምቴ አብዱላህ ኢብኑ አምር ኢብኑ አልዓስ አገኘሁት አለ ከዛም ሳገኘው قلت اخبرني عن صفه رسول الله صلى الله عليه وسلم في التوراة መጀመሪያ ታምነና ተከተል በነበረው ተውራት ውስጥ ስለ አላህ መልእክተኛ የተነገረ ምን ባህሪ አለ እስኪ ንገረኝ ብዬ ጠየቅኩት قال اجل اي نعم እሺ ነግረሃለሁኝ አለኝ والله انه لموصوف في التوراة ببعض صفاته في القرآن በጌታዬ በአላህ ይሁንብኝ የሳቸው ነብይነት ወይም የሳቸው ማንነት በተውራት ውስጥ በግልጽ ተቀምጧል ከፊል ባህሪያቸው ቁርአን ውስጥ በመጣው መልኩ በሱረቱ አልአሕዛብ ላይ ያለው ማለት ነው ያ አዩሃ ነብዩ ኢና አርሰልናከ አንተ የኔ መልእክተኛ ሆይ ኢና አርሰልናከ ወደ ህዝቦችህ መልእክተኛ አድርገናል በሺረ ወነዚራ በጀነት አብሳሪ በጀሃነም አስጠንቃቂ አድርገን ይላል ኢና አርሰልናከ ሻሂደን በህዝቦች ላይ መስካሪ በሺረ ወነዚራ በጀነት አብሳሪ በጀሃነም አስጠንቃቂ አድርገን የሚለው ይሄ መጀመሪያ በተውራት የተነገረላቸው ትንቢት ነው የተውራቱ ትንቢት ይቀጥልና ምን ይላል ወሂርዘል ለልኡምይ ማህይማኖችን ጠባቂ አድርጌ ነው ያላኩህ አንተ عبدي ورسولي አንተ ማለት ባሪያዬ ነህ መልእክተኛዬ ነህ ሰመይቱከ المتوكل በኔ የምትመካ በየምሰየም ያለው ليس بفضل ولا غليظ መጥፎን ቃል ተናጋሪ ወይም ጨካኝ አይደለህም ولا صخاب في الاسواق ወይ በገበያ አዳራሽ ድምጽህን ከፍ አድርገህ የምትጮህም አይደለህም ولا يدفع السيئات بالسيئات ወይ መጥፎ ነገር ቢደረግብህ መጥፎን በመጥፎም የምትመልስ አይደለህም ولكن يعفو ويغفر ነገር ግን ይቅርባይና መሐሪ ነህ ወለን يقبضه الله ስለዚህ አላህ ያንተ ሩህ በፍጹም አይወስደውም حتى يقيم به ملة الاوجاع ባንተው ሰበብ የጠመሙ ጎዳናዎችን ቀጥ እስኪ ያደርጋቸው ድረስ ያም بأن يقول لا اله الا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም የምትለዋን የምስክርነትን ቃል እስኪሰጡ ድረስ አላህ ያንተ ሩህ በፍጹም አይወስደውም ይላል ሐሳባችሁ ከኔ ጋር ይሁን አንዳንዶቻችሁ ደግሞ ሞባይላችሁን ዝጉ እና ሐሳባችሁ ወደዚህ ይሁን ስለዚህ ስለ ነብያችን አለይሂ ሰላቱ ሰላም ማንነት ተውራት በግልጽ እዚህ ጋር እየተናገረ ነው ማለት ነው ይሄ ሶስተኛው ለተውራት ሊኖረን የሚገባው ግንዛቤ ነው ሌላው አራተኛው ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች ለተውራት የሚኖረን ግንዛቤ ምንድነው አራተኛ ሙእሚናኖችን በአላህ መንገድ እንዲጋደሉ ወይም ጂሃድ እንዲወጡ የሚያበረታታ መጽሐፍ መሆኑን ነው ማለት ተውራት በአላህ መንገድ እንዲበረታቱ እንዲጋደሉ ያነሳሳል ብለን እናምናለን ለዚህ እምነታችንን ማረጋገጫ የሚሆነን በሱረቱ ተውባ ምዕራፍ 9 ቁጥር 111 ላይ ምን ይላል ኢነላህ اشترى من المؤمنين انفسهم واموالهم አላህ ከሙእሚናን ነፍሶቻቸውንና ንብረቶቻቸውን ለወጠላቸው ገዛቸው بأن لهم الجنة ለነሱ ጀነት ያላቸው መሆኑን በማብሰር يقاتلون في سبيل الله በአላህ መንገድ ይጋደላሉ فيقتلون ويقتلون ይገላሉ ሰማዕት ሆነውም ይገደላሉ وعدا عليه حقا እውነተኛ የሆነ ቃል ኪዳን ገብተናል في التوراة والإنجيل والقرآن
በተውራት በእንጂልና በቁርአን አለ ስለዚህ በተውራት ውስጥ ምን አይነት ቃል ኪዳን አለ ማለት ነው አማኞች በአላህ መንገድ ከተጋደሉ የአላህን ቃል የበላይ ለማድረግ ጂሃድ ከወጡ አላህ ጀነትን ሊሰጣቸው ቃል እንደገባላቸው የሚናገር አለ ስለዚህ ተውራት ማለት ምንድነው ሙእሚናንን ለጂሃድ የሚያነሳሳ መጽሐፍ ነው በጥቅሉ ተውራት በቁርአን ውስጥ ከመጣባቸው 18 ቦታዎች ስለ ተውራት ምን ተረዳን ማለት ነው አንድ የህግ መጽሐፍ መሆኑን አምነናል ሁለተኛ ተውራት ማለት ከአላህ ዘንድ የተወረደ የራሱ የአላህ ቃል እንጂ በሙሳ አለይሂ ሰላም የተጻፈ የሙሳ ቃል አለመሆኑን ነው ሶስተኛ ተውራት ስለ ነብያችን አለይሂ ሰላቱ ሰላም በትንቢት መልክ የሚናገር ነው አራተኛ አማኞች በአላህ መንገድ ጂሃድ እንዲወጡ እንዲጋደሉ የሚያበረታታ ነው ማለት ነው ሌላው ሁለተኛው መጽሐፍ ዘቡር ተብሎ የሚጠራው ነው ስለ ዘቡር ደግሞ የምናየው ይኖራል ማለት ነው الزبور وهو الكتاب الرباني الذي أنزله الله على داود عليه السلام زبور ማለት አምላካችን አላህ በዳውድ عليه السلام ላይ ያወረደው መለኮታዊ መጽሐፍ ነው والزبور لغة هو الكتاب المزبور زبور ማለት በአረብኛ ቋንቋ የቃሉ ትርጓሜ አይል መክቱብ በጽህፈት ደረጃ ተዘግቦ የተቀመጠ መጽሐፍ የሚል ትርጉም አለው ማለት ነው እናም አምላካችን አላህ ይህንን በማስመልከት በሱረቱል ቀመር ቁጥር 52 ላይ ወኩሉ ሸይኢን ፈዓሉሁ ፊ الزبور ሰዎች ሁሉ የሰሩት የተገበሩት ነገር በተቀላላ በመጽሐፎች ላይ የተዘገበ ነው ሲል የተጠቀመበት ቃል ዙቡር የሚለውን ቃል ይሆናል ማለት ነው ዘቡር የሚለው ያን ማዕና ይሰጠናል ነው በቁርአን ውስጥ ዘቡር የሚለው ደግሞ ለዳውድ አለይሂ ሰላም የተሰጠ መጽሐፍ መሆኑ ተገልጿል ለዚህም በሱረቱል ኢስራ ምዕራፍ 17 ቁጥር 55 ላይ እንደዚሁም በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ ወአተይና ዳውድ ዘቡራ ለዳውድ አለይሂ ሰላም ዘቡርን ሰጠነው በማለት አምላካችን አላህ ሁለት ቦታ ለሱ እንደተሰጠው ተናግሯል እዚህ ላይ ግን ያው አንድ የሚነሳ ጥያቄ አለ አንዳንድ ጊዜ ጥያቄ ከራሱ ውጭ ሊያደርገን ይችላል ቢሆንም እንዳስፈላጊነቱ ማንሳት ግድ ነው ጊዜው ከ4 ወይ ከ5 ዓመት በፊት ይመስለኛል ቴፒ የሚባለው አገር ላይ ከወንድም አብድናስር ያው በተለምዶ ናስር ሽሮ ሜዳ ይባላል እና ሚፍታ ከሚባል ልጅ ጋራ ለሶስት ሆነን ወደዛ ሄደን ነበር እና ዛ ሄደን ያለ አስር ላይ መስጂድ ቆሜ እንዳስተማርኩኝ ወዲያው ትምህርቴን ሲጨርስ አንድ ወንድም መጥቶ በጥሩ ቀን የመጣችሁት ነገ ከአስር በኋላ ከየሆዋ ምስክሮች ወይም ጀሆቫ ዊትነሶች ጋራ ውይይት ስላለኝ እዛው ውይይት ላይ አንተ ለመካፈል ፍቃደኛ ነህ ወይ አለኝ ኢንሻአላህ ፍቃደኛ ነኝ ብየው ቀኑ አይደርሰለ ደረሰና አብረን ሄደን መጡ እነሱም መጀመሪያ ያነሱልኝ ጥያቄ ምንድን ነበር ጀነት የት ነው ብለው ነበር የጠየቁኝ ጀነት የት ነው ምድር ላይ ሆነ ሰማይ ላይ ምን አስጨነቀንኛ ምንድነው የፈለከው አልኩት አይ በቅዱስ ቁርአናችሁ ላይ ጀነት ራሱ ምድር እንደሆነ እየተናገረ ነው እናንተ ግን ሌላ ስፍራ ነው ብላችሁ ለምን ታምናላችሁ አለ አሁን ይሄ በእኛና በይሖዋ ምስክሮች መካከል ያለ ትልቅ ልዩነት ነው እንዴ ጀነት እዚህ ምድር ላይ ሆነ አልሆነኛ ምን አገባን እሱ አያስጨንቀንም እና እኔ ምን አልኩት ልክ ነህ አልኩት አንተ እንደተቀስከው ከቅዱስ ቁርአን ላይ ጀነት ምድር እንደሆነ ይናገራል ግን የሚያሳዝነው አንተ አትገባም አልኩት አላህ ጀነትን ያዘጋጀው ለአማኞች ነው አንተ ለማትገባበት ነገር ምን አስጨነቀ አልኩት እኔና አንተ ልንጨነቅ የሚገባን አላህ ካዘጋጀው ጀነት ለመግባት ምን ያስፈልገናል የሚለው ነው እንጂ ያ ጀነት የት ነው የሚለው ምንድነው እስኪ ትርጉሙ ለኔና ላንተ የሚስማማንን ቦታ እኮ ከኔና ካንተ በላይ አላህ ያውቀዋል አይደለም ስለዚህ ከፈለገ እሱ ለምን ሸለቆ ቦታ ያዘጋጀው እኔ እንድጨነቅበት የሚያስፈልገው ከዛ ከተዘጋጀው ጀነት ውስጥ እኔም አንዱ ለመሆን ምን ይጠበቅብኛል ነው መቼም አንዴ ጥያቄን እንደ ጥያቄነቱ አንስተዋልና መልስም ሳታገኝ መሄድ ስለሌለብህ መልሱን ልስጥህ የጠቀስከው ሱረቱል አንቢያ ምዕራፍ 21 ቁጥር 105 ጀነት እዚህ ምድር ላይ መሆኑን አያሳይም ሱረቱል አንቢያ ምዕራፍ 21 ቁጥር 105 ላይ የተቀመጠው ወለቀድ ከተብና ፊ الزبور በርግጥም በዘቡር ላይ ወይም በዳውድ አለይሂ ሰላም በተሰጠው መጽሐፍ ላይ ዘግበናል من بعد الذكر اي من بعد التوراة ከተውራት በኋላ ባለው በዘቡር አለይሂ ሰላም በዳውድ አለይሂ ሰላም መጽሐፍ ላይ ጽፈናል ان الارض يرثها عبادي الصالحون ምድርንም መልካሞቼ ባሮቼ ይወርሷታል ማለትን ጽፈናል የሚለው ጥቅስ አንተ እንዳሰብከው ይሄ ምድር ጀነት መሆኑን አያሳይም ነው በርግጥ
አምላካችን አላህ ያዘጋጀው ጀነት ራሱ ምድር እንዳለው እኛ ሙስሊሞች እናምናለን ጀነት ማለት አየር ላይ ነው አይደለም ጀነት ማለት ራሱ በአረብኛ ቋንቋ የቃሉ ትርጓሜ አትክልታማ ስፍራ ነው ጀነት የራሱ የሆነ ምድር አለው እዚህ ስፍራ ላይ መልካሞቼ ባሮቼ ምድርን ይወርሷታል ብሎ ሲናገር የትኛው ምድር የሚል ጥያቄ መነሳቱ አይቀርም ይሄ ምድር ወይስ የጀነት ምድር እኛ ሙስሊሞች ይሄ ምድር ሳይሆን የጀነት ምድር ነው ብለን ካመነን ለዚህ እምነታችን ማረጋገጫ ማቅረብ አለብን ስለዚህ ላንተ የምሰጥ መልስ ይሄ ምድር ማለት የጀነት ምድር እንጂ ይሄ ምድር እንዳልሆነ በሁለት የቁርአን ጥቅስ ነግራለሁ አንደኛው ይሄ ምድር እንደሚጠፋ የሚናገር የቁርአን ጥቅስ አለ በሱረቱ ኢብራሂም ማዕራፍ 14 ቁጥር 48 ላይ يوم تبدل الارض غير الارض ምድር በሌላ ምድር የምትለወጥበትን ቀን አስታውስ ያለ ይናገራል ስለዚህ ምድር ምን ይሆናል ይሄ ይጠፋል ይቀየራል ከተፋና ከተቀየረ ይወርሷታል ብሎ ቃል የገባላቸው ምድር የቱ ይሆናል የሚል ጥያቄ ይቀራል ማለት ነው የዛኔ ለዚህ ጥያቄ በሱረቱ ዙመር ማዕራፍ 39 ቁጥር 74 ላይ የጀነት ሰዎች ጀነት ከገቡ በኋላ ለጌታቸው የሚያቀርቡት ምስጋና ምን እንደሆነ ሲናገር አላህ ምን ይላል وقالوا الحمد لله الذي صدقنا وعده ለዛ የተስፋ ቃሉን ለሞላልን ጌታ ክብርና ምስጋና ይገባው وأورثنا الأرض نتبوأ من الجنة حيث نشاء የጀነትን ምድር በመንሻው ስፍራ ሰፋሪዎች ስንሆን ላወረሰን ጌታ የወረሱት ምን እንደሆነ ተናገሩ የጀነትን ምድር አሉ ስለዚህ እዚህ ጋር ይወርሷታል የተባለው ምድር የማን ምድር ይሆናል ማለት ነው የጀነት ምድር ይሆናል እንጂ እዚህ ምድር ላይ ጻድቃኖች በበደል የኖሩባት ኃጢያተኞች ከሰዎች ሁሉ በላይ ሆነው የታዩበት ፍትህና ስርዓት የጠፋበት ዓለም ሊሆን አይችልም ጀነት ማለት ደግሞ አላህ እንደገለጸው ነብያችን አለይሂ ሰላቱ ሰላም እንዳስተማሩት አይን ያላየው ጆሮ ያልሰማውና በሰው ህሊና ውል ብሎ የማያውቀው ይሄ ምድር እንዴት ሊሆን ይችላል ተግባባን መሰለኝ እና መደረሳችን ስንመለስ ዘቡር የሚባለው መጽሐፍ ለዳውድ አለይሂ ሰላም የተሰጠ መጽሐፍ እንደሆነ አይተናል ማለት ነው ቀታደታም እንደተናገረው ስለ ዘቡር ምንነት ስናስተምር አለ كنا نحدث أنه كتاب الدعاء والتمجيد والتحليل ليس فيه حلال ولا حرام ዘቡር ማለት አላህን ከፍ የሚያደርግበት እሱን ከጎደሎ ነገሮች የሚያጠራበት ተስቢህ የሚያደርግበት ከሱ ሌላ አምላክ እንደሌለ የሚዘክርበት የላ ኢላሃ ኢላላህ ወይም የዚክር መጽሐፍ እንጂ حرامና ሐላል የተሰባሰበበት የህግ መጽሐፍ አይደለም ብለን እንናገር ነበር እንዳለው ዘቡር ማለት የዱዓ መጽሐፍ እንደሆነ እኛ ሙስሊሞችም እናምናለን ሌላው ሶስተኛው መጽሐፍ አልኢንጂል በኢሳ አለይሂ ሰላም ላይ ስለተወረደው ኢንጂል ይሆናል ማለት ነው ኢነ ከሊመተ الانجيل ዩናንያ ኢንጂል የሚለው ቃል ደግሞ ስርወ ግንዱ ወይም መሰረተ ሐሳቡ ከግሪክ የመጣ ቃል ነው የቃሉም ትርጓሜ አልቢሻራ የምስራችን ቃል መናገር የሚል ትርጉም አለው ማለት ነው ኢነ الانجيل قد ذكر في القرآن 12 مرة ኢንጂል የሚለው ቃል በቁርአን ውስጥ 12 ጊዜ በተለያዩ ስራዎች ተደጋግሞ መጥቷል ኢንጂል በቁርአን ውስጥ በመጣባቸው 12 ቦታዎች እኛ ሙስሊሞች ለኢንጂል ሊኖረን የሚገባው ግንዛቤስ ምንድነው ቢባል አንደኛ ኢንጂል ማለት ከአምላካችን ከአላህ ዘንድ የተወረደ የአላህ ቃል እንጂ ከኢሳ አለይሂ ሰላም ህይወት በኋላ በሐዋርያቶች የተጻፈ የኢሳ ቃል ወይም ህይወት አለመሆኑን ነው ክርስቲያኖች ወንጌልን የሚያዩት ምንድነው የአላህ ቃል ነው ከላይ የተነገረው ነው ብለው ሳይሆን ኢሳ አለይሂ ሰላም ከልደቱ እስከ እርገቱ ባሳለፋቸው አመታቶች ውስጥ ያስተማረውንና ያደረገውን ነገር አካቶ ሐዋርያቶች የዘገቡት መጽሐፍ እንደሆነ ነው የሚናገሩት እኛ ሙስሊሞች ግን ስለ ኢንጂል ያለን እምነት ኢንጂል ማለት ከአላህ ዘንድ ለኢሳ አለይሂ ሰላም የተሰጠ የራሱ የአላህ ቃል እንጂ የኢሳ ህይወት የተዘገበበት የሐዋርያቶች ቃል አይደለም ነው የምንለው ለዚህም ብዙ መረጋገጫዎች አሉን ከነዚህ መካከል ቀደም ለተውራት የተጠቀምንበት ሱረቱ አሊ ኢምራን ማዕራፍ 3 ቁጥር 3 ላይ ወአንዘለ ተውራተ ወልኢንጂል ተውራትና ኢንጂልንም አወርዷል ብሎ ሲናገር ኢንጂል ከአላህ ዘንድ የወረደ መሆኑን እንረዳለን ማለት ነው እንደዚሁ ኢንጂል ማለት አላህ ለኢሳ አለይሂ ሰላም ያስተማረውና የሰጠው ነው በሱረቱ አሊ ኢምራን ማዕራፍ 3 ቁጥር 48 ላይ ወይعلمه الكتاب والحكمه መጽሐፍና ጥበብን ያስተምረዋል ወተውራተ ወልኢንጂል ተውራትና ኢንጂልንም ያሳውቀዋል ስላለ ኢንጂል ማለት አላህ ለኢሳ ያስተማረው መጽሐፍ ነው ይሄው ሐሳብ በሱረቱል ማኢዳ ማዕራፍ 5 ቁጥር 110 ላይ اذ قال الله يا عيسى ابن مريم الله በሚለው ጊዜ አስታውስ አንተ የመርየም ልጅ ኢሳ ሆይ اذكر نعمتي عليك وعلى والدتك
እኔ ባንተና በእናት ላይ የዋልኩልህን ጸጋዬን አስታውስ اذ ايتك بروح القدس በቅዱሱ መንፈስ ባበረታው ጊዜ تكلم الناس في المهد وكهلا ሰዎችን በከፈኒሳነትና በአንቀልባነት እድሜ ላይ ሆነ በመትናገር ሰዓት واذ علمتك الكتاب ጽህፈትንም ባስተማርኩ ጊዜ والحكمه እንደዚሁም ጥበብን والتوراة والانجيل ተውራትና ኢንጂልንም ባሳወቅኩህ ጊዜ አስታውስ ይላል ስለዚህ ተውራትና ኢንጂል ከአላህ ዘንድ ለኢሳ አለይሂ ሰላም አላህ የሰጠው እንደዚሁም ያስተማረው መጽሐፍ ነው በሱረቱል ሐዲድ ቁጥር 27 ላይ እንደዚሁ ثم قفينا على آثارهم برسلنا ከዛም በፈለጎቻቸው ላይ መልእክተኞቻችንን አስከታተል وقفينا بعيسى ابن مريم የመርየም ልጅ ኢሳንም መልእክተኛ አድርገን አስከተልነው وآتيناه الإنجيل ኢንጂልንም ሰጠነው ይላል አምላካችን አላህ መጽሐፍ እንደሰጠው ራሱ ኢሳ እንኳን የመጀመሪያ ንግግሩ ይህንን መመስከሩ ነበር በሱረቱ መርየም ማዕራፍ 19 ቁጥር 30 ላይ ቃለ የተወለደውም ህፃን አለ ኢኒ አብዱላህ አታኒ الكتاب እኔ አላህ ባሪያ ነኝ መጽሐፍን ሰጥቶኛል ወጀዐለኒ ነብያ ነብይም አድርጎኛል አለ ስለዚህ ኢንጂል ብሎ ማለት ለኢሳ አለይሂ ሰላም የተሰጠ አላህ ለኢሳ ያስተማረው መለኮታዊ መጽሐፍ የራሱ የአላህ ቃል እንጂ ኢሳ አለይሂ ሰላም የተናገረው ወይም የሱ ህይወት የተዘገበበት ሐዋርያቶች የጻፉት መጽሐፍ ሊሆን እንደማይችል ነው ማለት ነው ሌላው አሁንም ኢንጂል ብሎ ማለት ቀደም ለተውራት እንዳየነው አሁንም ኢንጂል ስለ ነብያችን አለይሂ ሰላቱ ወሰለም ነብይነት ስለሳቸው ተከታዮች ስለ ሰሃቦቻቸው በትንቢት መልክ የሚናገር መጽሐፍ ነው ብለን እናምናለን ለዚህም ማረጋገጫ በሱረቱል ፈትህ ማዕራፍ 48 የመጨረሻው አየት ቁጥር 29 ላይ ምን ይላል ሙሐመዱ ረሱሉላህ የአላህ መልእክተኛ የሆነው ሙሐመድ ወለዚነ معه እነዛም ከሱ ጋር ያሉ ግብረ አበሮቹ ሰሃቦቹ አሽዳው على الكفار በካህዲዎች ላይ ብርቱዎች ናቸው ሩሐማኡ በይነሁም በመሐከላቸው ግን ይተዛዘናሉ ተራሁ ሩክዓን ስጀደን يبتغون فضلا من الله ورضوانا ከጌታቸው ዘንድ ያለውን ትሩፋቱና ውዴታውን ፈልገው ለሱ ሰጋጆችና ጎንባሾች ሆነው ታያቸዋል ሲማሁም في وجوههم من اثر السجود የስግደቱ ፋና በፊቶቻቸው ወይም በግንባሮቻቸው ላይ ሲሆን ምልክቱ ይከተላቸዋል ይህ እስካሁን የተነገረው ጸባያቸው ذلك مثلهم في التوراة በተውራት ወይም ለሙሳ አለይሂ ሰላም በተሰጠው መጽሐፍ ላይ ያለው ጸባያቸው ነው ومثلهم في الانجيل በኢንጂል ላይ ያለው ምሳሌያቸው ደግሞ ይላል ለኢሳ አለይሂ ሰላም በተሰጠው መጽሐፍ ላይ ያለው ምሳሌያቸው ከዘርዒን ልክ እንዳዝመራ ነው ይላል اخرج شطأه ቀንዘሉን እንዳወጣ አዝመራ ይመስላል ከዛም ይሄ ቀንዘሉን ያወጣውን አዝመራው ምን ያደርገዋል فازره እንዳጠነከረውና فاستغلظ እንደወፈረ فاستوى على سوقه ባገዳዎቹም ላይ ተስተካክሎ እንደቆመ መልካም አዝመራ ይመስላል የሳቸው ሰሃባዎች ምሳሌ يعجب الزراع ገበሬዎችን የሚያስደንቅ ሆኖ ባገዳዎቹ ላይ ተስተካክሎ እንደወጣ ነው ليغيظ بهم الكفار الله ይህንን ምሳሌ ለምን አደረገ ከሃዲያኖችን ሊያስቆጭበት ፈልጎ ነው ይላል ስለዚህ ኢንጂል ማለት ስለ ነብያችን አለይሂ ሰላቱ ወሰላምና ስለ ተከታዮቻቸው በትንቢት መልክ የተናገረ ነው ኢሳ አለይሂ ሰላም ወደ በኒ እስራኤሎች ሲላክ ራሱ የተናገረው በሱረቱ ሰፍ ማዕራፍ 61 ቁጥር 6 ላይ ወሙበሽረን ቢረሱል ያቲ ሚን ባዕድ እስሙሁ አህመድ ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ የማበስር ሲሆን ወደ እናንተ ተልኬያለሁ ነው ያለው ከ6 አመት በፊት ከአንድ የሐዋርያት እምነት ተከታይ ጋር እየተዋየሁኝ ይያለ እውነት የናንተ ነብይ ትክክለኛ ነብይ ከሆነ ለምንድነው ከሱ በፊት የነበረው ኢሳ ስለሳቸው ነብይነት ትንቢት ያልተናገረው አለኝ ኢሳማ በስነ ስርዓት ተናግሯል አልኩት የቱ ጋር ነው የተናገረው ሲለኝ ሱረቱ ሰፍ ቁጥር 6 እንከፈትኩኝና ወሙበሽረን ቢረሱል ያቲ ሚን ባዕድ እስሙሁ አህመድ ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ የማበስር ሲሆን ወደ እናንተ ተልኬያለሁ ይላል ኢሳ በያሳየሁት ምን አለኝ እሱ ቁርአኑን በደንብ አላስተዋልከውም እንጂ ኢሳ የተናገረው ከኔ በኋላ አህመድ ይመጣል ብሎ ነው እንጂ ሙሐመድ ይመጣል ብሎ አይደለም ማለት እንግዲህ አሁን እዚህ ላይ የሳቸው ሌላ ስማቸው አህመድ ተብሎ ይጠራል ብዬ ቀጥታ መልስ ብሰጠው ምናልባት ይሄ መሸሻነች ብሎ ሊናገረኝ ይችላል እኔም ምን አልኩት ወዲያው አንድ ጥያቄ ልጠይቅህ አልኩት እሺ ያለኝ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ከፈተው አልኩት ከፈተው ምን ይላል ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል ለማን የተነገረ ትንቢት ነው አልኩት ለጌታችን ለኢየሱስ ነው ምን ጥርጥራለሁ አለ እንዴ አማኑኤል ይመጣል ብሎ ነው እንጂ ትንቢቱ የተናገረው ኢየሱስ ይመጣል ብሎ መች ተናገረ አልኩት
የጌታችን ሌላ ስሙ አማኑኤል ነው አለኝ የነብያችንም ሌላ ስማቸው አህመድ ነው አልኩ አሁን አልቀበልም ቢለኝ የሱንም ላልቀበለው ነው በሐዲስም እንደተናገሩት ኢነሊ አስማኡን አና ሙሐመድን ወአና አህመድን ብለዋል ሙስጠፋም የሳቸው ስም ነው እውነት እንደው ክርክርኛ ላለማስፋት ተፈልጎ ነው እንጂ እሺ በአህመድስ ነብይነት ታምናለህ ተብሎ ቢጠየቅ ምን አይነት መልስ ሊሰጥ ነበር አላኩል ያህል ኢሳ አለይሂ ሰላም ስለ ነብያችን ሰለላሁ ዐለይሂ ወሰለም ትንቢት ተናግሯል ኢንጂል ማለት እንደዚህ አይነት መጽሐፍ ነው በሶስተኛ ደረጃ ኢንጂልን የምናየው አሁንም ቅድም ተውራትን ባየንበት መልኩ ሰዎችን ወይም አማኞችን ለጂሃድ የሚያነሳሳ መጽሐፍ ነው እንላለን ምክንያቱም ቅድም ሱረቱ ተውባ ማዕራፍ 9 ቁጥር 111 ላይ ያለው ያንን ያመላክታልና ማለት ነው እናም በጥቅሉ ተውራት ዘቡርና ኢንጂል እንዲህ አይነት መጽሐፍ መሆናቸውን አምላካችን አላህ ስለገለጸ መጀመሪያ መሰረታቸው ሲወርዱ ከአላህ ዘንድ የወረዱ እውነተኛ የአላህ ቃል እንደሆኑ ማመን በማንኛውም ሙስሊም ላይ ግድ ይሆናል ማለት ነው አሁን ዋናው ጥያቄ ግን ምንድነው እነዚህ መለኮታዊ መጽሐፍቶች ከአላህ ዘንድ ሲወርዱ እውነት እንደነበረ ሁላ በውስጣቸው ምንም አይነት እንከን እንዳልነበረባቸው በዛው መልኩ መቆየት ችለዋል ወይ የሚለው እዚህ ላይ ግን የምንሰጠው መልስ ቁርአኑም እንዳስተማረን ከጊዜ በኋላ ግን ተበርዘዋል የሰው እጅ ገባባቸው እውነታው ከውሸት ጋር ተቀየጠ ብለን ነው የምናምነው መበረዙም የተከሰተው ቁርአን ራሱ ከመውረዱ በፊት ነው ብለን ነው የምናምነው ለዚህ ማረጋገጫ ከመስጠታችን በፊት አንድ ጥያቄ ሊነሳ ይችላል እነዚህ መለኮታዊ መጽሐፍቶች ለምንድን ነው ሊበረዙ የቻሉት ቁርአን እስከ ዘመናችን ድረስ ሳይበረዝ የቆየ ብቸኛ መጽሐፍ ነው እንላለን ምናልባት በዚህ በኩል ክርስቲያኖችም ምስክር ናቸው ነው የምንለው ማንኛውም ክርስቲያን ቢሆን ቁርአን ምናልባት ከአላህ ዘንድ የመጣ የአላህ ቃል ነው ወይስ አይደለም በሚለው ጉዳይ ሊጠራጠር ይችል ይሆናል እንጂ ቁርአን ለሰው ልጆች መመሪያ መሆን ከጀመረበት ጊዜ አንስቶ ባስቆጠራቸው የ1400 ዓመታት ሂደት ውስጥ ግን ሁለት አይነት ቁርአን ተከስቷል ብሎ የሚጠራጠር ክርስቲያን እንኳን ሊኖር አይችልም ነው የምንለው ታዲያ ቁርአን እስከዛሬ ድረስ የተጠበቀ መጽሐፍ ከሆነ ከቁርአን በፊት የነበሩ መለኮታዊ መጽሐፍቶች ለምንድነው እንደ ቁርአን ያልተበረዙት የሰው እጅ የገባባቸው ከምን አንፃር ነው የሚል ጥያቄ ቢነሳ የመጀመሪያው መልሳችን ቁርአንን ለመጠበቅ ሐላፍትናውን የወሰደው አላህ ራሱ ሲሆን ቀደምት መለኮታዊ መጽሐፍቶችን ግን ጠብቁ ያላቸው ለራሳቸው ለሊቃውንቶቹ ነው የምንላቸው ለዚህ ማረጋገጫው በሱረቱል ማኢዳ ማዕራፍ 5 ቁጥር 44 ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን በርግጥ አወረድናት ይህኩሙ ቢሃ ነብዩን በሷም ነቢያቶቹ ይፈርዱ ዘንዳ ለለዚነ ሃዱ ወረባኒዩን ለነዚያ ይሁዳውያንና የሃይማኖት አዋቂ በሆኑ ሰዎች ላይ ይፈርዱ ዘንድ አወረድ ነው ወልአህባር እንደዚሁም ሊቃውንቶቹ ቢመስተህፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ የአላህን መጽሐፍ እንዲጠብቁ በተደረጉትና በርሱ ላይ ተቆጣጣሪዎች በሆኑበት መልኩ ይፈርዱ ዘንዳ አወረድ ነው አለ ስለዚህ የአላህን መጽሐፍ ተውራትን እንዲጠብቁ ማን ያደረገው አላህ ራሱ ነው ጠብቁ ያደረጋቸው ያላቸው ስለዚህ ከነዚህ እውነተኛ ነቢያትና ከተከታዮቻቸው ሞት በኋላ መጥፎ ትውልዶች መተካታቸው አይቀርምና እነዛ ትውልዶች መጽሐፉ ላይ ያለው ሐሳብ ከነሱ ዝንባሌና ስሜት ጋር አልሄድ ሲላቸው ምን ማድረግ ይጀምራሉ ማለት ነው በመጽሐፉ ላይ እጃቸውን መክተት ይጀምራሉ ማለት ነው ቁርአንን ግን አላህ ሲያወርደው በሱረቱ ዚክር ሱረቱ الحجر ማዕራፍ 15 ቁጥር 9 ላይ ኢና ነህኑ ነዘልነ الذكر ወኢና ለሁ ለሐፊዙን እኛ ቁርአኑን እንዳወረድነው እኛው ለርሱ ጠባቂዎች ነን በማለት አምላካችን አላህ ቁርአንን ለመጠበቅ ሐላፍትናውን ራሱ ስለወሰደ ማንንም ቁርአንን ሊበርዘው አይችልም ግን ጥያቄ ይወልደዋል እንደሚባለው እነዛን መለኮታዊ መጽሐፍቶች ለህዝቦቹ ጠብቁ ይሄኛውን ግን እኔ ጠብቀዋለሁ ብሎ አላህ ለምንድነው ቃል ኪዳን ለቁርአን ብቻ የገባው ቢሉንስ እዚህ ጋር የሚታየው ግልጽ መልስ ምንድነው ቀደምት ነቢያቶች በአይሁዶች ህግና ሥርዓት መሰረት ማንኛውንም ነብይ ቢያስተባብሉትም ሆነ ቢገሉት ወይ የወረደለትን መጽሐፍ ቢበርዙት ከኋላው አምላካችን አላህ ሌላ ነብይ ያስነሳላቸው ነበር ሌላው ይቅርና በአንድ ቀን 70 ነብይ እስከ መግደል ደረጃ የደረሱበት ጊዜ ነበር ስለዚህ አንድ ነብይ በሚገሉበት ሰዓት ወይ በሚሞት ወይም ደግሞ የሱን መጽሐፍ በሚበርዙበት ጊዜ አምላካችን አላህ ሌላ ነብይ ስለሚያስነሳላቸው ያ ኋላ የተነሳው ነብይ ከአላህ በሚገለጽለት ወህይና ራእይ መሰረት የቀደመው ነብይ መልእክት ወይም የመጽሐፉ ሐሳብ ምን እንደሆነ ሊገልጽላቸው ይችል ነበር ስለዚህ እነዛ መጽሐፍቶች መጠበቁ ትርጉም የሌለው ጉዳይ ነው ምክንያቱም ኋላ የሚነሳው ነብይ ምን ማድረግ ይችላል ከአላህ በሚገለጽለት ወህይ ማስተማር ይችላል ቁርአን ከወረደ በኋላ ግን ሌላ የሚወርድ መጽሐፍ የለም
ነብያችን አለይሂ ሰላቱ ሰላም ከተላኩ በኋላ የሚላክ ሌላ ነብይ ስለሌለ አላህ ደግሞ እስከ ትንሣኤ ቀን ድረስ በዚህ ኡማ ላይ ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ መልእክተኛን ሳንልክ ማንንም አንቀጣም ጥፋተኛ እናደርግም ብሎ ቃል ስለገባ ማስረጃውን በዚህ ኡማ ላይ ሳያውቀው ማንንም ጥፋተኛ ስለማያደርግ በዚህ ኡማ ላይ ማስረጃውን ለማቆም ምን ማድረግ አለበት መጽሐፉን እስከ ትንሣኤ ቀን ድረስ የተጠበቀ ሊሆን ግድ ነው ያንን ለማድረግ ደግሞ ራሱ ኃላፊነቱን ወሰደ ማለት ነው ከነብያችን አለይሂ ሰላቱ ሰላም በኋላ ነብይ ቢመጣ ኖሮ ከቁርአን በኋላ የሚወርድ መጽሐፍ ቢኖር ኖሮ ቁርአንን መጠበቁ ምንም ማዕና አይኖረውም ነበር ማለት ነው ግን ቁርአን ዋና የተጠበቀበት ነገር ከሱ በኋላ ሌላ መጽሐፍ የለማ እንደ ቀደምት መለኮታዊ መጽሐፍቶች የመበረዝ አደጋ ቢገጥሙና በዚህ ዘመን ያለን ትውልዶች የተበረዘ መጽሐፍ ሲሰበክልን እኛ አጠራጥሮናል ትክክል አይደለም ብለን ባናምንና ነገ አላህ አላመናችሁም ልቅጣችሁ ቢለን ማስረጃ ይኖረናል የተብራራ መጽሐፍ መችላክልን የትኛው መልእክተኛ በስነ ስርዓት አጣርተን እንዴት አድርገን ተዛዘነን እንፈጽም በማለት ማስረጃ ሊኖረን ነበር ማለት ነው አላህ ደግሞ ይሄ ማስረጃም እንዳይኖረን የላከለንን ነብያችን ሰለላሁ ዐለይሂ ወሰለም አጠቃላይ ለዓለም ኢንተርናሽናል አድርጎ ላካቸው ያወረደላቸው መጽሐፍም ኢተርናል አደረገው ዘላለማዊ ነው ማለት ነው ቂያማ እስኪቆም ድረስ ስለዚህ ቁርአን ያልተበረዘ ብቸኛ መጽሐፍ ነው ቀደምት መለኮታዊ መጽሐፍቶች ግን ተበርዘዋል ብለን እናምናለን ከአላህ ዘንድ መውረዳቸው ሲወርዱ እውነተኛ እንደነበሩ ሁሉ ከቁርአን ማስረጃ ስለጠቀስን አሁንም ለመበረዛቸው ከቁርአን ማስረጃ እንጠቅሳለን ማለት ነው ቁርአን ቀደምት መለኮታዊ መጽሐፍቶች መበረዛቸውን በብዙ መንገድ ያስተምረናል ከነዚህ መካከል النوع الاول የመጀመሪያው አይነት الباس الحق بالباطل እውነቱን ከውሸት ጋር በመቀላቀል በመጽሐፉ ላይ እጃቸውን እንዳስገቡ ይነግረናል ይሄን በሱረቱል በቀራ ምዕራፍ 2 ቁጥር 40 እስከ 42 ባለው ላይ አላህ ምን ይላል ያ በኒ እስራኤል እናንተ የእስራኤል ልጆች የያዕቆብ ዝርያዎች ሆይ اذكروا نعمتي التي انعمت عليكم እኔ በእናንተ ላይ የዋልኩላችሁን ጸጋዬን አስታውሱ واوفوا بعهدي وفي بعهدكم በቃል ኪዳኔ ሙሉ ቃል ኪዳናችሁን ሙላለሁና ولا تلبسوا الحق بالباطل እውነቱንም ከውሸት ጋር አትቀላቅሉ ይላቸው ምን ያደርጉ ነበር ማለት ነው እውነታውን ከውሸት ጋር ይቀላቀሉ ነበር ማለት ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እንደዚሁ ያ አህለል ኪታቢ እናንተ የመጽሐፉ ሰዎች አይሁዶችና ክርስቲያኖች ሆይ ሊመተልቢሱን الحق بالباطل እውነቱን ከውሸት ጋር ለምን ትቀላቀላላችሁ ለምን ትደባልቃላችሁ አላቸው ስለዚህ አንደኛ እውነቱን ከውሸት ጋር በመቀላቀል ይበርዙት እንደነበር ቁርአን ምስክር ሆነን ማለት ነው ግን እንደው እውነት ከውሸት ለመቀየሩ ምን ማረጋገጫ አላችሁ ደሞ ቢሉን ምሳሌ ብናይ ومن ابلغ الصور واقبحها في الباس الحق ادعاء الكهنه والاحبار في التوراة التي بايديهم ان هارون عليه السلام هو الذي جمع الذهب من بني اسرائيل واشترك معهم في صناعه العجل الذهبي እውነታውን ከውሸት ከቀላቀሉት መካከል እንደ ምሳሌ አድርገን የምንመለከተው ዛሬ በእጃቸው በሚገኘው በኦሪት መጽሐፍ ላይ ሃሩን አለይሂ ሰላም ከበኒ እስራኤሎች ከሴቶቻቸው የነበሩትን ወርቆች እንዳለ ተቀብሎ ለነሱ ማለት ነው ያንን ወርቅ ካቀለጠው በኋላ በወይፈን ቅርጽ ሰራላቸው ወዋፈቀሁም على عبادتهم من دون الله تعالى ከዛም ይህንን ከአላህ ውጪ እንዲያመልኩት ከበኒ እስራኤሎችን ከግብፃውያን ባርነት ነፃ ያወጣችሁ እሱን አምልኩት ብሎ ከነሱ ጋር አብሮ ያመለከ መሆኑን መግለጻቸው እውነታውን በውሸት ከቀላቀሉት አንዱ ነው እንላለን ይሄው ዛሬ በሚገኘው በራሳቸው መጽሐፍ በኦሪት ዘጸአት ምዕራፍ 32 ከቁጥር 1 እስከ 4 ባለው ላይ ምንድነው የሚለው ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ይላል የ40 ቀን ቀጠሮ ከጌታዬ ጋር አለብኝ ብሏቸው ማለት ነው ሲና ተራራ ከሄደ በኋላ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይላል ወንድሙ ሃሩን ጋር መጥተው ምን አሉት ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት አሮንም ምን አላቸው በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት ከእጃቸውም ተቀብሎ በመቅረጫ ቀረጸው ቀልጦ የተሰራ ጥጃም አደረገው እርሱም ይላል ሃሩን ማለት ነው እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው አላቸው ይላል ሙሳ አለይሂ ሰላም الذي تحمل المشاق عليه السلام في سبيل اقرار فرعون بالتوحيد በታላቁ የግብጽ ንጉስ በፊራውን ፊት የአላህን አንድነት ማለት ነው ለመመስከር ትልቅ መከራን ተሸክሞ የነበረው ማለት ነው جعله داعية الى الشرك والكفر የኩፍርና የሽርክ ተጣሪ አድርገው ይሄው አስቀመጡት እዚህ ولكن القرآن الكريم كان لهذه الدعوة بالمرصاد ለእንደዚህ አይነት ግን ከእውነት ለወጣ ማረጋገጫ
ከእውነት ለወጣ ጥሪ ቁርአን በመጠባበቅ ላይ ነበርና ፈከዘበሁም አስተባበላቸው ወበየነ ሐቂቀተ الامر እውነተኛው ጉዳይ ምን እንደነበረም አላህ ዘረዘረ قال تعالى الله ምን ይላል በሱረቱ ጣሃ ቁጥር 87 እስከ 91 ባለው ላይ فكذلك القى السامري ልክ እንደዚህ ሳምራዊውም ጣለ ይላል فاخرج لهم عجلا جسدا له خوار ታዲያ የሳምራዊው የተጣለውን ወርቅ በማቅለጥ ለነሱ መጓጎር የሚመስል ድምጽ ያለውን የወይፈን ቅርጽን አወጣላቸው فقالوا هذا إلهكم وإله موسى فنسيه ይሄ እናንተ የሙሳ አምላክ ነው ሙሳ ረስቶት ነው እንጂ በማለትም እነሱን አሳታቸው ولقد قال لهم هارون من قبل ሃሩን ግን ምን ብሏቸው ነበር ያ ቀውሚ ህዝቦቼ ሆይ انما فتنتم به እናንተ እኮ በሱ ተፈተናችሁ ነው እንጂ وان ربكم الرحمن ጌታችሁማ الرحمن ነው فاتبعوني واطيعوا امري እኔን ተከተሉኝ ቃሌንም ስሙ ብሎ መከራቸው قالوا لن نبرح عليه عاكفين እኛ በሱ ላይ ተቀማጮችና ይሄን በወይፈን ቅርጽ የተሰራውን የወርቅ አማልክት ከማምለክ ተወጋጆች አይንሆንም hatta yarja ilayna ሙሳ ይሄ ሙሳ የምትለው ሰው ወደኛ እስኪመለስ ድረስ በማለት የተቃውሞ መልስ ሰጡት እንደውም በሌላ አየት ላይ ሊገሉት እስከ መቃረብ ድረስ ተቃውመውታል ስለዚህ ሃሩን አለይሂ ሰላም ይህንን ነገር አልሰራም ዛሬ በእጃቸው የሚገኘው መጽሐፍ ይሄን መናገሩ ኢልባሱል ሐቅ ቢልባጢል እውነታው ከውሸት መቀላቀሉ ማስረጃ ይሆናል በጣም የሚገርመው ከቁርአን ጋር ብቻ መጋጨቱ ሳይሆን አሁን ያየው የሰጠዋቸው የመጽሐፍ ቅዱስ ጥቅስ በ1954 በኢትዮጵያ አቆጣጠር ወይም በ1962 በአውሮፓውያኖች አቆጣጠር የተዘጋጀው የአማርኛ መጽሐፍ ቅዱስ ላይ ነው ከ26 አመት በኋላ ግን በ1980 በተዘጋጀው ቀላል የአማርኛ መጽሐፍ ቅዱስ ትርጉም ላይ ግን ምን ተብሎ እንደተቀየረ ታውቃላችሁ ከላይ ያለውን ሐሳብ እንዳለ ይዘግበውና ወደ መጨረሻ አካባቢ ህዝቡ ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት ከጃቸውም ተቀብሎ በመቅረጫ ቀረጸው ቀልጦ የተሰራ ጥጃም አደረገው ካለ በኋላ እርሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክትህ ናቸው በሚለው ቦታ የ1980 ግን ምን ይላል እነሱም እስራኤል ሆይ እነዚህ ከግብጽ ምድር ያወጡን አማልክቶቻችን ናቸው አሉ ይላል ተናጋሪው ካህኑን ወደ ማን ተቀየረ ወደ ህዝቡ ተቀየረ ኢንሻአላህ ወደፊት በሚዘጋጀው ደግሞ ሰሪውም ከሃሩን ወደ ሳምራዊ ይቀየራል የሚል ተስፋ አለ ስለዚህ የራሳቸው መጽሐፍ እንኳን አንድ አልሆነም ማለት ነው ይሄ የሚያሳየን እንግዲህ ኢልባሱል ሐቅ ቢልባጢል እውነታው ከውሸት ጋራ እንደተደባለቀ ይሆናል ማለት ነው አንነው الثاني ሌላው ሁለተኛው ደግሞ ክትማኑል ሐቅ እውነትን መደበቅ ولكن بني اسرائيل نجم بني اسرائيلوች كانوا يكتمون الحق ይሄንን እውነት ይደብቁ ነበር قاصدين بذلك اخضاع كتاب الله لاهوائهم وشهواتهم ለፍላጎታቸውና ለስሜታቸው ማራመጃ ፈልገውና አስበው የአላህን መጽሐፍ እውነታውን ይደብቁ ነበር فالايات التي يرون فيها منفعه لهم عاجله ለነሱ ቅጽበታዊ ጥቅም ሊያስገኝላቸው የሚችል አንድ የተውራት ጥቅስ በሚመለከቱ ሰዓት او تكون في جانب حجتهم ወይም ከነሱ በኩል ሆነ የሚደግፋቸው አንቀጽ በሚያገኙ ሰዓት يقرونها ያጸድቁታል ምንም ማያደርጉትም اما الايات التي يرون فيها دليلا عليهم በራሳቸው ላይ ግን ማስረጃ የሚሆን የተውራት ጥቅስ በሚያገኙ ሰዓት فيكتمونها ወዲያውኑ ይደብቋት ነበር ولهذا سجل الله عليهم هذا الكتم في كتابه ይህንን መደበቃቸውን አምላካችን አላህ በቅዱስ ቃሉ ላይ እንዲህ በማለት ዘግቦልናል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ يا أهل الكتاب እናንተ የመጽሐፍ ሰዎች ሆይ لمتلبسون الحق بالباطل እውነታውን ከውሸት ለምን ትቀላቅላላችሁ وتكتمون الحق وانتم تعلمون እናንተም የምታውቁ የሆናችሁ እንዴት እውነታውን ትደብቃላችሁ ይላል ስለዚህ በተውራት ላይ ወይም በቀደምት መለኮታዊ መጽሐፍ ላይ ምን ያደርጉ ነበር እውነታውን በማውጣት ይደብቁና ይሸሽጉ ነበር ነው ለዚህም ምሳሌ እንፈልጋለን ከተባለ ومن اعظم ما كتموا اهل الكتاب اهل الكتابዎች ከደበቁት መካከል አንዱና ዋነኛው هو ما وجدوه في كتبهم من صفات محمد عليه الصلاه والسلام በራሳቸው መለኮታዊ መጽሐፍ ላይ ስለ ነብያችን عليه الصلاه والسلام ነብይነት ተጽፎ ያገኙትን ነገር መደበቃቸው ነው وقد كانوا يعرفونه في كتبهم كما يعرفون ابناءهم በእነሱ መጽሐፍ ላይ የሳቸው ነብይነት መጠቀሱን ወንዶች ልጆቻቸው የራሳቸው ልጆች መሆናቸውን የሚያውቁትን ያህል በሚገባ ያውቁ ነበር قال تعالى الله ምንድነው የሚለው በሱረቱል በቀራ ማዕራፍ 2 ቁጥር 146 ላይ الذين آتيناهم الكتاب እነዚያ መጽሐፍን ተውራትን የሰጠናቸው አይሁዶች يعرفونه كما يعرفون ابناءهم ወንዶች ልጆቻቸው የራሳቸው ልጆች መሆናቸውን እንደሚያውቁ ሁላ የሙሐመድን ወይም የነብያችን አለይሂ ሰላቱ ሰላም ነብይነት በሚገባ ያውቃሉ አለ
እስላምን ከተቀበሉ ስመጥራ ይሁድ ሊቃውንቶች መካከል አንዱ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ ነበር። ከሰለመ በኋላ በዑመር ጥያቄ ቀርቦለታል። ወንድ ልጅህ የራስ ልጅ መሆኑን የምታውቀውን ያህል የእሳቸው ነብይነት ታውቅ ነበር እንዴ ሲባል እንዴታ ከወንድ ልጄ በላይ ነው የማውቃቸው ብሎ ነው መልስ የሰጠው። ለዚህም ምክንያቱን ሲያቀርብ ምንድነው ያለው? ይሄ ልጄ የኔ ልጅ መሆኑን የነገረችኝ ሚስቴ ነች አለ። እኔ በምን አውቃለሁ አለ። በሌለሁበት ደባል ሊገባ ይችላል፣ አባቱ ሌላ ሊሆን ነው ማለት ነው። እንግዲህ ግን ካንተው ነው የወለድኩት ያንተው ልጅ ነው ያለችኝ እሷ ስለሆነች በዛ መንገድ አውቃለሁ። የእሳቸው ነብይነት ግን በማያጠራጥር መልኩ በእኔ መጽሐፍ ላይ በግልጽ ተቀምጧል ነው ያለው። ምናልባት አእምሮአችሁ ውስጥ ምን ጥያቄ ይመላለሳል? ታዲያ የነብያችን አለይሂ ሰላቱ ወሰለም ነብይነት እንደዚህ በግልጽ በእነሱ መጽሐፍ ላይ የተቀመጠ ከሆነ ለምንድነው ሁሉም ያልሰለሙ ልትሉ ይችላላችሁ? አላህ ግን ምን አለ ቀጠለና ወኢነ ፈሪቀን ሚንሁም ከነሱ ውስጥ ግን የተለዩ ቡድኖች ለየክቱሙን الحق وهم يعلمون ይሄን እውነት እነሱ እያወቁ ይደብቁታል አለ። እየበረዙት ነው ማለት ነው። ከዚህ አንፃር ስለ ነብያችን አለይሂ ሰላቱ ሰላም የተነገረውን መደበቃቸው ራሱ ለኛ ትልቅ ማስረጃ ይሆናል ማለት ነው። ሌላው ሶስተኛው ደግሞ እንደዚሁ ተህሪፍ الكلام عن مواضعه ቃላትን ከስፍራው በመበረስ ቃላትን ከስፍራው በመቀየርና በመለወጥ የአላህን መጽሐፍ እንደበረዙት እኛ እናምናለን ነው። ለዚህም በቅዱስ ቁርአን ውስጥ እጅግ ብዙ ቦታዎች ላይ እንደማረጋገጫ ሆኖ ተቀምጧል። ከነዚህም መካከል አንደኛ በሱረቱ ኒሳ ምዕራፍ 4 ቁጥር 46 ላይ አላህ ምን ይላል? من الذين هادوا ከነዛም ይሁዳውያን ከሆኑ ሰዎች መካከል يحرفون الكلمة عن مواضعه ቃላትን ከስፍራው የሚበርዙ አሉ ይላል። ሌላም ስፍራ እንደዚሁ በሱረቱል ማኢዳ ምዕራፍ 5 ቁጥር 13 ላይ فبما نقضهم ميثاقهم ቃል ኪዳናቸውንም በማፍረሳቸው ምክንያት ረገምናቸው ለعناهم ረገምናቸው وجعلنا قلوبهم قاسية ልቦቻቸውንም ደረቆች አደረግን يحرفون الكلمة عن مواضعه ቃላትንም ከስፍራው ይበርዛሉና እንደዚሁ በሌላው ስፍራ ላይ ሱረቱል ማኢዳ ቁጥር 41 ومن الذين هادوا سماعون للكذب ከነዛም ይሁዳውያን ከሆኑ ሰዎች መካከል ውሸትን አዳማጮች አሉ። سماعون لقوم آخرين لم يأتوك ወደ አንተ ላልመጡ ሌሎች ህዝቦችም ውሸትን አዳማጮች ናቸው። يحرفون الكلمة من بعد مواضعه ቃላትንም ከስፍራው ይበርዛሉ ይላል። ስለዚህ በእነዚህ ሶስት መንገድ ከቁርአን በፊት የነበሩ መለኮታዊ መጻፍቶች ምን ሆነዋል ማለት ነው? ተበርዘዋል፣ ተደልዘዋል። እኛ ሙስሊሞች ግን እነ ሙስሊምነታችን በጥቅሉ ከቁርአን በፊት የነበሩ መለኮታዊ መጻፍቶች ከአላህ ዘንድ እንደወረዱ አምነን ተቀብለናል። አላህም በዚህ እምነታችን ጀነትን ከሚያጎናጽፋቸው ሰዎች ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.